መቲ ወደ እስር ቤት በመሄድ ከአዩ ጋር ተነጋግራ ነበር። ታዲያ ከተነጋገሩበት ነገር መካከል ደግሞ ዛሬ ላይ እስር ቤት ለሚገኝበት ነገር ዋነኛዋ ምክንያቷ እሷ እንደሆነች ተናግሮም ይህንን የማታደርጊ ከሆነ አሁን የምልሽን የማታደርጊ ከሆነ ከእስር ቤት የማታስወጪኝ ከሆነ በጥሩ ዋጋ ጠበቃ ቀጥረሽ ተከራክረሽ የማታስወጪኝ ከሆነ እኔ ደግሞ በቅርቡ እኔ ያለሁበት ቦታ አደርግሻለሁ በማለት አስገዳጅ ነገር አስተላልፎባን ነበር። ታዲያ መቲ ደግሞ ያን ሁሉ ነገር ካደረገች በኋላ ዛሬ ላይ ምንም ማድረግ አቅም የለኝም፣ በተለይ ደግሞ እሱ ያለውን በከፍተኛ ዋጋ ሚሆን በቅናሽ ዋጋ ሚሆን ጠበቃ ቀጥራ ለሱ የማናገር አቅም የለኝም፣ ገንዘብ የለኝም ያለችው ሲሆን ነገር ግን እሱ ስለዛ አይመለከተኝም በማለት እሱ የማታስወጪኝ ከሆነ እኔ ያለሁበት ቦታ በቅርቡ አስገባሻል በማለት አስፈራርቷታል። ታዲያ እሷም ደግሞ በፍቅራችን የሆነብህ በማለት ለመለመን ሞክራ ነበር። ያ በፍጹም መሆን የሌለበት ነገር ነው በማለት የለመነችውና ያናገረችው ቢሆንም ነገር ግን እሱ ደግሞ ሲያምርሽ ይቀናል፣ የምን ፍቅር፣ ከዚህ በኋላ ፍቅር የሚባልም ነገር የለም በማለት በመካከላቸው የነበረው ነገር ሲቋረጥ ለሷ የነበረው ፍቅርም እዛው ጋር እንደተቋጨ አሳውቃታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ ያልኩኝ ቀጣይ ክፍል ርብቃ ይዤላችሁ መጥቻለሁ። ማሚቴ ከአዙና ከሪቹ ጋር ብቻ የነበረው ወሬዋ አሁንም ድረስ እንደቀጠለ ነው። ሁላቸውም መላው ቤተሰብ ርብቃን ጨምሮ ማሚቴ ማውራት እንደማችል ነበር የሚረዱት። ታዲያ ዛሬ ላይ ደግሞ ማሚቴ ባላሰበችው መንገድና ባላሰበችው ጊዜ እንድትናገር አስገዳጅ ነገር ገጥሟታል። ታዲያ ይህንን ነገር ደግሞ የርብቃ አጎት ልጆችን እንደዚህ ለበታተንሽበት እያለ በተደጋጋሚ ጥያቄ የጠየቃት ቢሆንም ላደረሰችበት በደል ከዚህ በፊት ለእያንዳንዱ ነገር ዋጋ እንደሚያስከፍላት ስታውቅ ዝምታዋን የመረጠች ቢሆንም ዛሬ ግን ደግሞ ባላሰበችው መንገድ ለመተንፈስ ተገዳለች። ታዲያ የርብቃ አጎት ደግሞ ልጆችን እንደዚህ ያሰቃየችብኝን ለዚህ ሁሉ ምክንያት የሆነችውን ልጅ ብቻ ያገኘዋት ቀን እያለ እየፎከረ ነበረ። ታዲያ ማሚቴ ደግሞ በዚህ ጊዜ ላይ ማመን የሚከብደውን ከባዱን ነገር እንደዚህ የሚያሳዝነውና የሚያስደነግጠው ነገር ደረጃ ላይ ለደረሰበት ያደረሰችውን ልጅ እሱ አለቃትም በማለት ከመቴ ላይ ፉከራውን ሲያደርግ ታዲያ ማሚቴ ደግሞ አይሆንም፣ የማይሆን ነገር ነው፣ ግርማ ልጃችን እኮ ናት በማለት አስደንጋጭ ነገር ነግረዋለች። አቤልም ዛሬ ላይ የሚገኝበት ቦታ በፍጹም ሆንበታለሁ ብሎ ያላሰበውና በገዛ ወንድሙ ክህደት በደረሰበት ነገርና ወንድሙ ላይ በመሰንዘሩ ነበር ለእስር ቤት የተዳረገው። ታዲያ ኢዮኤልም ደግሞ ለእያንዳንዱ ክህደት የሚገባውን ነገር በእስር የተቀጣ ቢሆንም ነገር ግን አቤል ደግሞ ወንድሙን ያለምንም ትዕግስት እሱ ላይ ሽጉጥ በመምዘዙ እሱም እስር ቤት እንዲቆይ ተደርጎ ነበረ። ታዲያ በእስር ቤት ቆይታው ደግሞ እየተመላለሱ ሪቾም ባለቤቱ ርብቃም እየተመላለሱ ሁላቸውም የሚጠይቁ ቢሆንም ሪቾ ደግሞ ወደ ጓደኛዋ እንዲሁ ወደ አቤል ክህደቱንና የሚያስገርመውን ስራውን ማንም ያልነቃበትን መሰሪነቱንም ለማናገር እሱንም ለማየትና ይህንን ነገር ተናግራ ለማናደድም ወደ ቦታው አምርታ ነበረ። ታዲያ በዚህ ቆይታው ደግሞ አይደለም ቀርቶ ሊመለስና ሊጸጸት ካደረጋቸው ነገሮች ሊጸጸት ይቀርና ብሶበት እንደሚወጣና ከዚህ ቆይታ በኋላ ሲወጣ ማንን እንደማጠፋ የማሳያችሁ ይሆናል በማለት እየዛተ እንደውም ብሶበት ብርግ ከነበረው በድብቅ ሲያደርግ የነበረውን ሴራ አሁን ላይ ደግሞ ከእስር ቤት ቢወጣም ብሶበትና በይፋ እንደሚያደርገውና አሳያችኋለሁ እያለ በፉከራ መልሷታል። ታዲያ አዙ ደግሞ ያላሰበችው ነገር ዛሬ ላይ ገጥሟታል። መቴ አስቸኳይ ስልክ ደውላላት ስደውልሽ ለምን አታነሽም? አሁኑኑ በአስቸኳይ እፈልግሻለሁ በማለት ወደ ቤት ስራውን ለቃ እንድትሄድም አዛት ነበረ። ታዲያ አዙም ደግሞ አንዴ ተጠርቻለሁ፣ አንዴ መተውብኝ ነው፣ ብቻዬን ስሆን አናግርሻለሁ በማለት ስልኩን ከዘጋሽ በኋላ ከነርብቃ ጋር ተነጋግራ ነበር። መቲ ስራ እንድለቅ አዛኛለች፣ ምን ባደርግ ይሻላል በማለት ይህንን ነገር ግን በግድ እንድታደርገውና አንቺ ስለተመቸሽ ብቻ መቆየት አትችይም፣ እኔ ያልኩት ነው የሚሆነው በማለት ትዕዛዝ ስለሰጠቻት እነሱም ደግሞ አዙ የምትለውን ነገርና ከመቲ ጋር ያላት ግንኙነት ሊጠቅማቸው ስለሚችል ስለዚህ አድርጊ ያለችሽን አድርጊ በማለት ወደ መቲ ቤት እንድትሄድ ፈቅደውላን ነበረ። ታዲያ አዙም ደግሞ
ወደ መቲ ቤት ከሄደች በኋላ ለምንድነው ስራ ልቀቂ ያልሽኝ እያለች ብትጠይቃትም ነገር ግን መቲ ደግሞ መልቀቅ ይኖርብሻል ከዚህ በኋላ እኔ ሀገር ልለቅ ነው እያለች አዳዲስ ነገር እየነገረቻት ቢሆንም ታዲያ እኔ ምን ላድርግ ብትላትም አንቺ ቤት መልቀቅ ይኖርብሻል፣ ለቤተሰቦችሽ የሚያስፈልገውን ነገር እየቀረውን ነገር ደግሞ እሰጥሽና ገንዘብ ማድረግ ያለብሽን ታደርጊያለሽ በማለት ወደ እነ ርብቃ ቤት እንዳትሄድ ደልላታለች። ታዲያ ስለ እናቷም አንዳንድ ነገር ታማለች፣ መድኃኒት ውሰጅላት፣ እንዲሁም ደግሞ ይህ ነገር ደግሞ ማሳሰቢያ፣ ከዚህ ነገር ጀርባ ደግሞ እኔ ምልሽን የማታደርጊ ከሆነ ቤተሰቦችሽ በእጅ ውስጥ እንደሆኑ መረዳት ይኖርብሻል። አንቺና እኔ መካከል፣ በአንቺና በእኔ መካከል ብዙ ሚስጥሮች እንዳሉ ታውቂያለሽ ብትላትም አውቃለሁ፣ ለምን ዛሬ ላይ በድጋሜ ለመናገር አስፈለገ? እኔ እኮ አውቃለሁ ብትላትም ነገር ግን እሷ ደግሞ ላስታውስሽ ብዬ ነው፣ እንዳዘነቂ ብዬ ነው። ይህ ማለት ደግሞ ነገ ጧት ከነሱ ጋር ሄደሽ አንዳች ነገር ትንፈስ ብትይ ህይወቴን አደጋ ላይ ብትጤው ያለኝን ነገር ብታሳጭኝ ዋጋ እንደማስከፍልሽ መዘንጋት የለብሽም በማለት አዙን አስፈራርታታለች። ታዲያ አዙም ደግሞ ከመቲ ጋር ከተነጋገረች በኋላ ተመልሳ ወደ ቤቷ መታ ነበረ። ታዲያ ርብቃም ደግሞ ነገሮች ሁሉ ሰልችተውኛል፣ ዛሬ ላይ አሞኛል፣ ደክሞኛል፣ ልጄን አጥቻለሁ፣ አሁን ላይ ደግሞ ባለቤቴ እስር ቤት ይገኛል። በቃ ሁሉ ነገር ለምን ይሆን ማሚቴ? እኔ እኮ ይህንን ነገር ሁሉ የማጫውትሽ ስለምወድሽ ነው፣ እናቴ እቅፏን አፍቆኛል እያለች እንግዲህ እንደ እናት የውስጧን ትነግራታለች። ማሚቴ ደግሞ አሁንም ምንም ነገር እንደማታውቅ አስመስላ ራሷን ሚስጥሯን ጥብቅ አድርጋ ይዛለች። ታዲያ በዚህ መካከል ደግሞ የማሚቴ ዝምታ ይበቃሻል፣ በሽተኛ እንዳትሆኚ ለምን አትናገሪም ያለቻ ቢሆንም ሪች ነገር ግን ማሚቴ አይሆንም፣ ለማንም እንዳታሳውቂ ዝም ማለት ይኖርብኛል በማለት ማሚቴ አሁንም ዝምታዋን ቀጥላለች። ታዲያ የርብቃ አጎት ደግሞ አሁንም ስለ ልጆቹ ይጨነቃል። መሄድ እፈልጋለሁ፣ ልጆቼን ማየት እፈልጋለሁ ቢልም ርብቃ ግን አጎቴ ስለ ማንኞቹ ልጆች ነው የምታወራው? እሷ የምትፈቅድለት ስለ አቤል ብቻ ነው። እሱ ግን ሁለቱም ልጆቼ ናቸው፣ ሁለቱም አጥፍተዋል፣ ቢያጠፋም ሁለቱንም መጠየቅ ይኖርብኛል በማለት ያናገራ ቢሆን ርብቃ ግን በፍጹም ያንን ጨካኝና ያንን አረመኔ ማግኘት የለብን ብትለውም እሱ ግን በቃ ልጆቼ ናቸው ማየት ይኖርብኛል በማለት ወደ እስር ቤት እየተመላለሰ ልጆቹን ይዘይራል። ታዲያ በሌላ በኩል ደግሞ አዙም ምግብ እየሰራች ታመላልሳለች። ሪቾም ርብቃን ለማገዝ ደግሞ ከዚሁ በአሁንም ባሉበት ጊዜ ብቻ ሳይሆን ከቤት በተባረሩበትም ጊዜ ፕሮሰሱን ከላይ ከታች እያለች የቤቱን ጉዳይ ወረቀቱን አንድ በአንድ እያስኬደች የነበረችው ሪቾ ነበረች። ዋናውን ስራ ደግሞ እየሰራች የነበረችው በዚህ ቤት ቆይታዋ ወረቀቱን እንድታገኝና የማሚቴ ዝምታ ዛሬ ላይ ቢጠቅምም ማሚቴ ያበላሸችው ነገር የነበረ ቢሆንም ነገር ግን የማሚቴ እገዛ እንዲሁም ደግሞ በዋናነት ደግሞ አዙ ብትሆንም እንዲሁ ደግሞ ከአዙ እየተቀበለች ደግሞ ከህግ አካል ጋር የምትገናኘው ሪቾ ነበረች። ታዲያ ለዚህ ስራዋ ደግሞ እህቴ ጓደኛዬ አላውቅም ምን እንደምልሽ፣ ነገር ግን እንዴት እንደማመሰግንሽ ባላውቅም ሁሉንም ነገር እያደረግሽልኝ ያለሽው ዛሬ ላይ እዚች ቦታ በደህንነት እንድገኝ አንቺ ነሽ ምክንያቴ፣ ብቻ ቃል አጣውልሽ ትላለች። ሪቾም ደግሞ መመሰጋገን አያስፈልግም እያለች መልካም ተግባሯን ቀጥላለች። አዙም ታዲያ መቲን ልታይ ወደ ቤቷ በሄደችበት ጊዜ ደግሞ ወደ ቤቷ ከመመለሷ በፊት አንድ መልካም ነገር አድርጋ ነበረ። እሷ ከሀገር ልወጣ ነው፣ ሀገር መልቀቅ ይኖርብኛል፣ እዚህ መቀመጥ የለብኝም፣ ምንም አይነት ጉዳይም ፍቅርም ምንም ነገር የለኝም፣ ስለዚህ ሀገር ለቅቄ መሄዳለሁ እያለች እየተዘጋጀች ስለነበረ ታዲያ አዙ ደግሞ አንድ መልካም ነገር አድርጋ ተመልሳለች። የሚያስፈልጋቸውን አንድ የቀራቸው አንድ የጎደላቸው ወረቀት ነበረና ያንንም ወረቀት ይዛላቸው ተመልሳለች። አዙም ከሄደችበት ቦታ ተነስታ እንደወጣች መቲም ደግሞ ያ የምትፈልገው ነገር እንደሌለና ምናልባትም አዙ ትሆን እንዴ የወሰደችው በማለት አይኗን አዙ ላይ አድርጋለች። ነገር ግን አዙ ትሆን እንዴ ጠያቂዋ ያለች ቢሆንም በሌላ በኩል ደግሞ ይህንን ነገር ሊያጭበረብራት የሚችለው እዩ መሆኑንም ታውቃለች። እዩ አንዴ አዙ እያለች መካከል ላይ ቀርታለች። ዛሬ ላይ በወንጀል አብራ ሲተባበራት የነበረው ኢዩኤል ደግሞ እስር ቤት ላይ ይገኛል። እስር ቤት መገኘቱ ብቻ ሳይሆን ደግሞ ማስጠንቀቂያም ላይ ይወደኛል ብላ ብዙ ነገር የሚወዳትን ፍቅረኛዋን ከሚወዳት ሰው ጋር ያለያያትም በማሾፍ ነበር፣ በመሸወድ በውሸት ነበረ። ታዲያ ዛሬ ላይ ደግሞ ይፋ ወጥቶለት ይህ ነገር ውስጥ ለውስጥ ሲሄድለት የነበረው ነገር ይፋ ወጥቶለት ዛሬ ላይ ክፋቱን በይፋ እንደሚቀጥልም ለሁላችሁም አውጇል። ታዲያ
መቲንም ደግሞ ይህንን ነገር እንደማይቀጥልና በቅርቡ ከዚህ እስር ቤት የማታስወጪኝ ከሆነ አንቺ እንደተባበርሽና ይህ ነገር በአንቺ ምክንያት እንደሆነ የተፈጠረው ታውቂያለሽ። ስለዚህ የማታስወጪኝ ከሆነ እኔ የማደርገውን በቅርቡ ጠብቂ እያለ ያስፈራራ ቢሆንም እሷ ግን ከሁሉም ነገር ለመራቅ ስትል ሀገር ለቃ ለመሄድ አስባ ነበር። ታዲያ መቲ ግን ሀገር ለቆ መውጣቱ በፍጹም የማይሳካላት ብዙ ነገሮች እየጎደሏትና የተዘጋጀችለትን ነገር አሁን ላይ ደግሞ የቀራትን ነገር አንዱንም ወረቀት ከቦርሳዋ ስትገባ እሱም ነገር አልነበረም ነበረ። ታዲያ አዙም ደግሞ ወደ ቤት መጥታ ወረቀቱን ስታሳያቸው አዎ በትክክል ይሄ ነው ወረቀቱ፣ እንግዲህ ይቀራቸዋል ብሎ የነገረን ወረቀት ይሄ ነው ራሱ ነው እያለች ነበረ። እሪያ አዙ ደግሞ ለደህንነቴ ሲባል ይህን ነገር በመካከላችን መቅረት አለበት፣ ለቤተሰቦችም እኔ ከዚህ እንደሆንኩኝ ነገር ግን መቲ ብትደውልላችሁ እኛ ጋናት እንድትሉ በማለት ቤተሰቦችን አሳውቂያቸዋለሁ። ታዲያ እናንተ በሌላ በኩል የርብቃ ጎት፣ የርብቃ ዝምታ፣ የርብቃ ጭንቀት እንዲሁ ደግሞ በማሚቴም ጭምር ያለሷ አገዛ ይህ ነገር ሊሆን እንደማይችልም እየተናገረ ነበረ። ልጅን ተበቀልሻት አይደለ? ሌላ ነገር ከዚህ በፊት በመካከላችን በተፈጠረው ነገር ልጅን ፈልገሽ አጋብተሽ እንዲሁ ደግሞ ፈልገሽ ደግሞ አጣላሻት፣ እንዲሁ ተበቀልሻት አይደለ? እዛ ደግሞ ዋጋሽን እሰጥሻለሁ እያለ ብቻውን እያወራ ነበረ አቶ ግርማ። ታዲያ ማሚቴ ደግሞ ይህ ነገር በእጅጉ አስደንግጧን ነበረ። የሚያደርገውን ነገር ቀጣይ በመቴ ላይ የሚያደርገውን ነገር ልጆቼን እያብላላች ርብቃን ልጄን በቀጣይ ደግሞ በሌላ በኩል ደግሞ ሌሎቹንም እንዲሁ እርስ በርሳቸው ያባላች ያጫረሰች ሀብት ንብረቱን የሌለ ነገር ማንም ያልገመተውን ነገር ማንም ለማይገምተው ደረጃ ደግሞ የደረሰውንም ልጅ ጭምር ስለዚህ ያንቺ እጅ አለበት እያለ ከተናገረን በኋላ ደግሞ በተለይ መቴን ካገኘኋት በኋላ እኔን አያርገኝ ምን እንደማደርጋት እያለ እየፎከረ ነበረ። ታዲያ ማሚቴ ደግሞ እዚህ ላይ ዝምታዋን መቆጣጠር አቅቷታል። ዛሬ ላይ ይሄ ሰውዬ መቼ ይሄድ ምናልባት አሁን ወይስ ደግሞ በማንኛው ሰዓት የሚለውን ነገር ስትገነዘብና ስታስብ ምናልባት ችግር ከመፈጠሩ በፊት ይህ ዝምታዬ ይበቃል በማለት ማሚቴ ዝምታዋን ከዚህ ጋር ያለ ውድ በግዷ እዚህ ጋር ቋጭተዋለች። ታዲያ ግርማ ይበቃሃል፣ ምንም ነገር እንዳታደርግ፣ ስለዚህ ያቺ መቴ ያቺ ክፉዋ ልጅ ልጃችን ናት በማለት ስለ መቴ ልጅነቷ በድብቅ ከዚህ በፊት ስትናገር የነበረውን ነገር እበቀልልሻለሁ እያለች የነበረውን ነገር ደግሞ ዛሬ ላይ ልጇ መሆኗን ለሱም ነግራ አሳውቀዋለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ